uummanni koo akka uummata kootiif addunyaarra dhaabadhee alaabaa koo ol kaase. Godaanaam tiwuxaachi ልጅ ካሉኝ መልስ እንዲነግሩኝ አይ አትወጣም ካሉኝ መልስ እንዲነግሩኝ አይኔን ባይኔ አየሁኝ ደግሜ ራሴን ካብራ ሰላም የሆነ ሚዲያ ቤተሰቦች ሳምንቱ እንዴት አለፈ? እንዴት እስከረማችኋል? ዛሬ አንዲት አትሌት ድረሱልኝ ስትል የተማጽኖ ሐሳቧን ለኛ ገልጻናለች። መረጃውን እንደሚከተለው እናቀርብላችኋለን። አትሌቷ ገለቴ ቡርቃ የገጠማትን ነገር ለኢትዮጵያ ሕዝብ ይወቅልኝ ስትል እንዲሁም ድረሱልኝ ስትል ተናገረች። አትሌቷ በባለቤቷ በኩል የገጠማትን የንብረት ውዝግብ አስመልክታ በእንባ እየታጠበች ነበር። ገመዳ ለተሰኙ ቴሌቪዥን ፕሮግራም ብሶቷንና የገጠማትን የተናገረችው አትሌቷ ቅርብ ጊዜ ወዲህ በተለያዩ የውድድር መድረኮች ላይ አይተናትም ማናቅም በትሬኒንግ ቦታ ላይ ታይታ እንደማታውቅ ነው የቅርብ ሰዎች የሚያስረዱት። አትሌት ገለቴ ምናልባትም ለሀገሯ በተለያዩ የአትሌቲክስ መድረኮች ላይ ተወዳድራ አሸንፋ ሜዳሊያ ስትቀበል ያነባችውን እንባ ነበር የኢትዮጵያ ሕዝብ ፊት ለፊት አይቶ ደስታዋን የተጋራው። ለአመታት በውስጧ ሲብሰለሰል የነበረውን እና ያስጨነቃትን እንዲሁም የተቸገረችበትን ነገር የኔ ነው ባለችው በባለቤቷ እወቁልኝ ስትል በእንባ ተሞልታ ገልጻለች፣ ሀዘኗን ማለት ነው። አትሌቷ ገጠመኝ ያለችው ነገር ለ20 አመታት ጥራ ግራ ያፈራችው ንብረቷን በባለቤቷ ምክንያት ማጣቷን ነበረ። በገመዳ ሾው ላይ ቀርባ እንዳብራራችው መኖሪያ ቤትና መንግስት በተለያየ ጊዜ የሸለማትን 11 መሬቶች ውስጥ 10ን በባለቤቷ ምክንያት መሸጡን ተናግራለች። አሁን ካለችበት ቤት ለማስወጣትም በፍርድ ቤት ጉዳዩን እየጨረሰ ነው ስትልም ቀጣይ መዳረሻ ጎዳና እንዳይሆን መስጋቷንም ተናግራለች። እንዲሁም አሉኝ ከምትላቸው 5 መኪናዎች መካከል 4 መኪኖቹን በባለቤቷ እንደሸጠባት እንዲሁም ተናግራለች። በአሁኑ ወቅት ልምምድ አቁሜ ከቤት ሳልወጣ ተቀምጫለሁ። በፍርሃት ውስጥ ነው ያለሁት። ቀጣይ ምን እንደሚገጥመኝ አላቅም። አሁን ባለሁበት ሁኔታ ከቀጠለ ጎዳና ለወጣ ሁሉ እችላለሁ ስትል በእንባ ተሞልታ ሾው ላይ ተናግራለች። ፍትህን ጥየቃ የሄድኩባቸው እንዲሁም ያንኳኳውባቸው የመንግስት ቢሮዎች ሁሉ ምላሽ አልሰጡኝም፣ ፍትህንም ላገኝ አልቻልኩኝም በማለትም ስትናገር ተደምጣለች። አሁን ላይ ያለሁት በከፍተኛ ሀዘን ውስጥ ነው። የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ ስትል መልእክቷን አስተላልፋለች። አትሌቷ በተለያየ ጊዜ ለሀገሯ ያስመዘገበቻቸው ድሎች የሚረሱ አይደለም። ከነዚህም ስመጥር ከሆኑ አትሌቶች ጋር አብራም ሮቲ በተለያዩ ውድድሮች ብዙዎች ግምት ሰጥተው ወርቁን በኢትዮጵያ ነው ባሉበት ስመጥር ከሆኑ በሌላ ተወዳዳሪ ተገፍትራ በመውደቋ ከፍተኛ ሀዘንና ስብራት ውስጥ እንደነበረች ይታወቃል። ይህም ለማሸነፍ ደርሳ ጫፍ ላይ ደርሳ ነበር። ነገር ግን ድንገት ተገፍትራ ወድቃ ከውድድሩ መውጣቷም የሚታወስ ነው ማለት ነው። አሁን ላይ ይህች አትሌት አይዞሽ የሚላትና ድጋፍ የሚሆናት አካል ትሻለች። ነገሮች ጨላልመውባታል። እንዲሁም ደግሞ አሉኝ የምትላቸው ንብረቷም ሆነ የኔ የምትላቸው ሰው በማጣቷ ነበር ወደ ሚዲያ ድረሱልኝ ለማለት የመጣችው። የለፋችበትን እንዲሁም የደከመችበትን ጥራ ግራ ያፈራችውን ንብረት እንዳይወሰድባት ወይም ደግሞ ከእጇ ሙሉ በሙሉ ወጥቶ እንዳያልቅ የኢትዮጵያ ሕዝብ ይድረስልኝ ድምጽ ይሁነኝ ስትል ተማጽናለች። አትሌቷ የስፖርት ህይወቷን የጀመረችው በእግር ኳስ ጨዋታ እንደነበር በአንድ ቃለ መጠይቅ ላይ አንስታለች። በመካከለኛና በረጅም ርቀት ውድድር የምትታወቀውና የትኩረት አቅጣጫዋን ወደ ማራቶን አዙሪያ የነበረችው ይህች አትሌት ስለ ራሷ ስታብራራ የስፖርት ህይወቴን የጀመርኩት ኳስ በመጫወት ነበር። ጥሩ ተጫዋችም ነበርኩ። የተለያዩ ጎሎችንም አስቆጥር ነበር። እንዲሁም የወደፊት ምኞቴ በዛ ሰዓት ቆንጆ ኳስ ተጫዋች ሆን ነበር ብዬ ነበር ማስበው ስትልና እንዳጋጣሚ ወደ አትሌቲክስ ህይወት ወይም ደግሞ ወደ ሩጫ ህይወት እንደገባችም በአንድ ወቅት በሰጠችው ቃለ መጠይቅ ላይ ገልጻለች። እንዲሁም ደግሞ በአንድ ወቅት ከአትሌት ቀነኒሳ በቀለ ላይ በውድድር መድረክ ላይ ተገናኝተው እንደነበርና አይዞሽ ገለቴ የሚል ቅጽል ስም እስኪወጣላት ድረስ ያደረሳት ክስተትም ይህ ነበረ። በ2009 በቤጂንግ ውድድር በተካሄደው ላይ ድንገት ተገፍትራ በመውደቋ አትሌት ቀነኒሳ በቀለ ደግሞ በዛው ውድድር ላይ ተካፍሎ ነበርና ቃለ መጠይቅ እየሰጠ ነበርና ድንገት በሚመለከታት ጊዜ ወድቃ ነበር ያያት። እንዲሁም በዚህም ቃለ መጠይቅ ላይ ነኝ ብሎ ሳይፈራ አይዞሽ ገለቴ ምንም ማድረግ አይቻልም በቃ አይዞሽ በማለት እሷን የማጽናኛ ቃል ተጠቅሞ ነበር። ይህም በብዙዎቻችን ዘንድ እንደ ቀልድም እንደ ፌዝም ይወራል እንጂ በሰዓቱ ይህ አትሌት ለአትሌቷ የማጽናኛ ቃል ነበር እየሰጣት ማለት ነውና ለሷ ትልቅ ዋጋም ነበረው ከዚህ በፊት ስትናገር ነበርና በዛ ሰዓት አትሌት ቀነኒሳ በቀለ ድጋፍ ሆኖኛል እኔ
እኔ በመውደቄ ወይም ደግሞ በተሳሳት በደረሰብኝ ጉዳት ከማንም በፊት የማጽናኛ ቃል የሰጠኝ እሱ ነበር። እናም ሳላደንቀው አላልፍም በማለት በምትሰጠው ቃለ መጠይቅ ላይ ሁሉ እሱን ሳታመሰግን አታልፍም። ትሮም ቢሆን ያፈራቻቸው ወይም ደግሞ ሀገራችን አሉኝ ከምትላቸው አርቲስቶች እርስ በእርስ ውስጥ ቢገቡም ነገር ግን ደግሞ አሉኝ የምትላቸው ሌሎች አትሌቶቿ ኢትዮጵያ የምትታወቅበት በአትሌቲክስ ነውና እነዚህ አትሌቶች ደግሞ እርስ በርስ ይከባበራሉ፣ እርስ በርስ ይዋደዳሉና ይህ ደግሞ አንዱ ማሳያ ነው። አሁን ላይ ይህ ነገር እየታየ አይደለም። አትሌቶቻችን እርስ በርስ ሹኩቻ ወይም ደግሞ ፉክክር ውስጥ የሚገቡበት ነው። ነገር ግን ከዚህ ቀደም የነበሩ ቀደምት የሆኑ እንደ መሰረት ጥሩነሽ ዲባባ ያሉ እንዲሁም ደግሞ ከወንዶች ቀነኒሳ እንዲሁም ደግሞ ስለሺ የምናቃቸውና አሉኝ የምናላቸው አትሌቶቻችን ናቸው። በጣም ሩጫቸው በጣም ደስ ነበር፣ ይጠባበቁ ነበርና በዛ ሰዓት የነበሩ አትሌቶች እጅግ ሀገር ወዳድ፣ ለሀገራቸው ክብር ያላቸው፣ ለህዝባቸው በጣም እጅግ የሚጠነቀቁ ነበርና ይሄን ነገር አሁን እያየን አይደለም። ነገር ግን በዛ ሰዓት አትሌት ቀነኒሳ በቀለ ለሷ አይዞሽ ገለቴ የሚል ማጽናኛ ቃል አቅርቦለታል። አሁን በተለያየ ሚዲያ ላይ ወይም ሶሻል ሚዲያ ላይ አይዞሽ ገለቴ የምትለውን ቃል እያወጡ የተለያዩ ሰዎች እንደ ቀልድም እንደ ማባርታቻ የሚጠቀሙበታል። ከዚህ ቅጽበት የመጣ ንግግር ነው እንግዲህ አሁን ማለት ነው። እንግዲህ እውነትም ይህች አትሌት አሁን ላይ አይዞሽ የሚላት እንዲሁም ደግሞ ድጋፍ የሚሆናት ሰውን ትሻለች። ህይወት ከፍታና ዝቅታ አለው። እንግዲህ ይህች አትሌት አሁን ላይ የገጠማትን ችግር መንግስትም ሆነ ህዝቡ እንዲሁም የሚመለከተው አካል ሁሉ መፍትሄ እንዲሰጣት ተማጽናለች። የለፋችበት ነውና ልፋቷ መና እንዳይቀር በጎ ምኞታችንን እኛም ተመኘን ማለት ነው። ከዚህ ቀደም ባካፈልናችሁ መረጃ ላይ የአርቲስቶቹ ማለትም የአርቲስት ንግስት ፍቅሬና የተወዛዋዥ እንዲሁም ኮሪዮግራፈር አብዮት ካሳነሽ የሁለቱን ፍቅር ጅማሮ እስካሁን ያሉበት ደረጃ የሚዳስስ በመረጃ መልክ ለእናንተ አቀርብላችሁ ነበር። ልጅ መውለድ አትችልም ተብላ ስትታማ የነበረችው ሴት በልደቷ ጊዜ ፈጣሪ ልጅ አሳቀፋት። በብዙ ማህበራዊ ሚዲያዎች ዘንድ ሲንገላቱና ሲበጠበጡ የነበሩት እኚህ ሁለት አርቲስቶች አሁን ደግሞ በአዲስ አስደሳች ዜና ተከስተዋል። ተራርቀው በሁለት የተለያዩ ሀገራት በናፍቆትና በስስት ሲንገበገቡ ያኖሩ የሚያልፍ የማይመስሉ ምስቅልቅል ጉዞዎችን የቆዩ ጥንዶች በመጨረሻም ትልቁን የደስታቸውን ጥግ አገኙ። የውዝዋዜ ባለሙያው አብዮትና ባለቤቱ ንግስት በርካቶች የደስታ መልእክትን እያጎረፉላቸው ይገኛሉ። አብዮቱም ስለተገኘው ፈንጠዝያ መልእክት ልኳል። ጥንዶቹ ልዩ ሰርፕራይዝም ገጥሟቸዋል። ለመሆኑ የጎረፈላቸው የማይታመኑ መልእክቶች ምንድናቸው? አብዮት የላከው መልእክት ምን ይሆን? የገጠማቸው ሰርፕራይዝስ ምን ይሆን? ከአሜሪካ በኩል የተሰማው ልዩና አስደሳች ዜና ምንድነው የሚለውን ዝርዝር መረጃችን አቀርብንላችኋል። ወደ መረጃችን ስንመለስ የውዝዋዜ ባለሙያው አብዮትና ባለቤቱ ንግስት ፍቅሬ ወደ ትዳሩ ዓለም ከተቀላቀሉ ጀምሮ ብዙ የማይባሉ ውጣ ውረዶችን አሳልፈዋል። በተቃራኒው ብዙ የደስታ ጊዜዎችንም አጣጥመዋል። ከእነዚህ ሀዘንና የደስታ ጊዜያት በኋላ አንድ አዲስ ዜና ይበልጥ ትዳራቸውን የሚያሰምር ሰውም ሰሙ። አርቲስቷ አርግዛም ነበር። ይህም የሁለቱ ጥንዶች ይበልጥ ደስታን የፈጠረ ከብዙ ሚዲያዎችም ዘንድ ስለ ሁለቱ እንደ አዲስ ይወራም ጀመር። እናም በመረጃ መሰዷዳችን ሁለቱ ደስታና እንደ አዲስ ወደ ሚዲያ የመጡበትን ጉዳይ ልናደርስ ወደ እናንተ ተገኘን። አርቲስቷ ስላለችበት የእርግዝና ሁኔታ በሰርፕራይዝ መልክ ስላከበረችው የቤቢ ሻወር ፕሮግራም እንዲሁም ስለ ሁለቱ የፍቅር ህይወት ወደ እናንተ ከዚህ ቀደም ባጠናቀርነው ዝግጅታችን ላይ ማቅረባችን ይታወሳል። እናም እነዚህ ሁለቱ አርቲስቶች የልጃቸውን መውለድ እየተጠባበቁም ነበር። አሁን ላይ እንደደረሰን መረጃ አርቲስት ንግስት ፍቅሬ በሆስፒታል ውስጥ ልጇን በሰላም እንደተገላገለችና እናትም ልጅም በመልካም ሁኔታ ላይ እንደሚገኙ ያደረሰን ያሳያል። ባለቤቷ አብዮትም እንዲህ የሚል መልእክቱን አስተላልፏል። ሁሉን ላደረገ እግዚአብሔር ክብር ምስጋና ይድረሰው። እናቴ ቅድስት ድንግል ማርያም ስላደረግሽልን ነገር ሁሉ ሳመሰግንሽ እኖራለሁ ሲል በፌስቡክ ገጹ ላይ ደስታውን ገልጿል። አርቲስቷ የተወለደችበት የልደት ቀን አንድ ቀን ቀደም ብሎ ፈጣሪ ልጅ አሳቅፏታል። ይህ ደግሞ ግጥጥሞሹ እጅግ ደስ የሚያሰኝ ነው። አብዮትም ለባለቤቱ የኔ ውድ ባለቤት እንኳን ተወለድሽ፣ በልደትሽ ጊዜ ፈጣሪ ልጅ ሰጠን፣ እሱም ይመስገን ብሏል። በርካታ ሰዎች አርቲስቷ መውለዷን ተከትለው የደስታ መልእክቶቻቸውን እየገለጹላቸው ይገኛል። እነዚህ መካከል የሙያ አጋሮቻቸው በሷም በኩል ያሉት የሙያ አጋሮቻቸው የፊልም ተዋናያን፣ አርቲስቶች፣ እውቅ የሚባሉ ሰዎች የደስታ መግለጫቸውን ለነዚህ ለሁለት አርቲስቶች እያቀረቡላቸው ነው። እንዲሁም ደግሞ ከዚህ ቀደም መውለድ አትችልም እያሉ በሌላ እሷን በሚያናድድ መልኩ መረጃ ሲሰሩባት የነበሩትንም ትዝብት ውስጥ የሚከት ዜና ነው እንግዲህ አሁን የሰማነው። እንግዲህ እጅግ ደስ የሚያሳይ ነው። እንደ ዝግጅት ክፍል አባልነታችን እኛም እንኳን መቤቴ ማራችሽ ለማለት እንወዳለን። እንግዲህ የዛሬው የሴት ልጅ እናት ነው የሆነችው። ልደቷ አንድ ቀን ቀደም ብሎ ነው ፈጣሪ በልጅ ባረካትና ይህ የዛሬው መረጃችን ነው። እንግዲህ ቤተሰቦች እንኳን ደስ አላችሁ በማለት ኮሜንት ሴክሽን ላይ ሀሳባቸውን ገልጹላቸው። የዛሬው መረጃችን ይሄንን ይመስል ነበር። እንደተለመደው ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱን። ሰላም።